ዛሬውማ ጫና ያለ ነው እያብርሽ አማረኝ ልጅ ሲወለድ ድገም ድገም ያሰኛል። ሩታዬ ዛሬ አብረን ካልተኛም በማለት እንግዲህ አብርሽ በነገራችን ላይ በዚህ ሰሞን ጨዋታ የሌለ ጨምሯል። ከምንም በላይ ግን እንደዚህ በፍቅር በሳቅ ስትመጡንን በጣም ነው ደስ የሚለን። በዚህ አጋጣሚ የአብርሽ እናት የተናገሩት ንግግር ትክክል ናቸው። ሴት ልጅ በተለይ መጀመሪያ ልጇን ስትወልድ በጣም ነው የምትደበረው፣ በጣም ነው የምትከፋው፣ በጣም ነው ብቸኝነት የሚሰማትና ዛሬ እንግዲህ አብርሽ የእናቱን መልእክት ሰምቶ ሰሞኑን ያው ከሩታ አጠገብ እየጠፋ አይደለም። በዚህ አጋጣሚ ያው እኛም እየገመገምን ነው። አብርሽዬ ሰሞኑን ያው ጥሩ ሁኔታ ላይ ነው ያለው። እኛም እንደ ተመልካች እየገመገምን ነው አይደል? እንደ ቤተሰቦቼ ሰሞኑን ያው አብርሽ ጥሩ ሁኔታ ላይ ነው ያለው። የዛሬው ደግሞ ጫን ያለ ለየት የሚያደርግ ብዙ ተመልካቾችን ፈገግ ዘና ያደረገ ነው ማለት ነው፣ እኔን ጨምሮ። እሱም እንግዲህ ያው ልጅ ሲወለድ ድገም ድገም ያሰኛል። ሩታ አምሮኛል አብረን ዛሬ ካልተኛም ብሎ እንግዲህ ያው የአራስ ቤትን ሊሞካክር ነበረ ማለት ነው። አብርሽ በነገራችን ላይ ሲቀልድ ነው እና ሩታን ዘና ላይ ያደርጋት ነበር ሄደው ማለት ነው። በዚህ አጋጣሚ በጣም ያሳቀኝ ሽቶ ምንድን ነው የተቀባው? ሽቶ ተቀብታል እንዴ ስትለው ሽቶ ሱና ነው አላላትም? እንዴት እንደሳኩ እግዚአብሔርን። በዚህ አጋጣሚ ማለት ነው አብርሽ በጣም የሌለ ጨዋታ ጨምሯል። በጣም ጨዋታ ጨምሯል። ሰሞኑን ጥሩ ሁኔታ ላይ ነው አብርሽዬ፣ ይበል ያሰኛል። ከዚህ የበለጠ ደግሞ ሁሌም ታርቃችሁ እንደዚህ በፍቅር በሰላም እየተሳሳቃችሁ ብትመጡ እኛ የምንፈልገው ይሄን ብቻ ነው። እኛ ተመልካቾች ከአብርሽ ጋር ምንም ጸብ የለንም። ጸባችን ምንድን ነው? ሩታን አታሳዝናት፣ ሩታን አታስነቅሳት። ሩታ የልጅ እናት ናት፣ አታሳዝናት። ሴት ልጅ ማዘን የለባትም ነው በቃ። ይሄ ነው እኛ እኮ ከአብርሽ ጋር ጸባችን፣ ሌላ ጸብ የለንም። እኛ ከአብርሽ ጋር ምንም አብርሽን እንወደዋለን እናከብረዋለን፣ ግን ደግሞ ሩታን ሲያስከፋ ሲያስቀይማ ስናይ እንናደዳለን ማለት ነው። ያ ነው ትልቁ ችግሩ ማለት ነው። እና አብርሽ ሰሞኑን ያው እንዳያችሁት ቀየር ብሏል። እንግዲህ ነገሌ ሰሞኑን እንዴት እየሆኑ እንደሆኑ እያያችሁ ነው። እንግዲህ ዛሬ ደግሞ የበለጠ እየተገላበጡ ማደራቸው ነው ብዬ ነው ማስበው። የሩታና የአብርሽ ፍቅር እንደዚህ ሲያዩ ብዙዎቹ የማይወዱ አሉ። እንደዚህ ሲሆኑ ብዙዎች የሁለቱን ፍቅር የሁለቱን ደስታ ማየት የማይፈልጉ አሉና ዛሬ ደግሞ የበለጠ ያው እየተገላበጡ ማደራቸው ነው ማለት ነው። ቤተሰቦች እኔ ግን ደስ ብሎኛል። የሰሞኑን የሩታና የአብርሽ ነገር ደስ ብሎኛል። ምንም ይሁን አሁን ላይ ከምንም በላይ የአብርሽ እናት እንዳሉት ሁሉ ሩታ አሁን ላይ ከጎኗ ሳያስፈልጋታል። ይህም ደግሞ ከምንም በላይ ልጁ አባት ነው፣ የልጁ አባት ነው። የሆነች መሀል ላይ ግን አይግባቡም። ሩታ ስነ ስርዓት ያዢ። ሩታ እንዲህ ሲላት አንተ ድገም መድከም ትችላለህ፣ ያው የሚያስደግም ሌላ ሰው አለ ብትሞክር ምናምን ትላለች። ያው ሴቶች ስንባል በእጃ ዙር ጠቅ ማድረግ እንወድ አደለ? ያቻች ቃሏ ሩታ ያው አብርሽን ሲረብሸው እያየው ነው። እኛ እኮ ከባዶች ነን በነገራችን ቤተሰቦች፣ እኛ ሴቶች የእውነት ከባዶች ነን እኮ። በአሽሙር እኮ ነው ጠቅም እናረጋቸው። አንዴ አንያዝ አንዴ ከመረዝ ናቸው በቃ። እና ሩታ ላይ ያየሁት ያ ነው። ግን ደግሞ ያው ብዙዎቻቸው ኦዲየንሶች ሩታና አብርሽ ስቀው እንደዚህ ሲስቁ በፍቅር ስታዩቸው ምን ያህል እንደተደሰታችሁ ስሜታችሁን ኮሜንታችሁን ሳይ በጣም ነው የገረመኝ። ጌታን ማለት ምን ያህል በዚህ ልክ የነሱን ደስታ የነሱን ፍቅር እንደምትፈልጉ ነው የተረዳሁትና የእውነት ትለያላችሁ፣ በጣም ትለያላችሁ ጌታን። እና እኔም ደጋፊያችሁ ነኝ፣ በቃ ከእናንተ ጋር ነኝ። ሩታና አብርሽ እየታረቁልንና እንደዚህ በፍቅር በሰላም አብራችሁልን ነው። ሁሌም እንደዚህ ተደሰቱልን፣ ሁሌም እንደዚህ ፍቅራችሁን አሳዩን። ከዙሪያችሁ የማያስፈልጉን ሰዎች አሩቅልንና እናንተ ብቻ በፍቅር በሰላም ኑልን እያላችሁ ነው። በትክክል ይሄን ደግሞ የብዙዎቻችን ምኞት ነውና ሰሞኑን አብርሽ ራሱ እንዳያችሁት ወንድ አባወራ ሸቷል። እኛ እያጠናን እየተመለከትን ነው፣ እያየን ነው አብርሽ ምን ላይ እንዳለ። ሰሞኑን ያው የእውነት ጥሩ ሁኔታ ላይ ነው ያለው። ሩታ ጋማ አይጠፋም። ማዘርም ደግሞ አስተዋይ ናቸው የአብርሽ እናት ማለት ነው። ሴት ልጅ የመጀመሪያ ልጇን ስትወልድ በጣም ትደበራለች፣ ትከፋለች፣ ብቸኝነት ይሰማታል። ምክንያቱም የአራስ ቤት ብቻዋን እዛ ስለማትወጣ ወደ ውጭ 2 ወርም ይሆን 1 ወር በጣም እኔ አይቻለሁ በህቴ ማለት ነው። በጣም ነው በቃ ሁሉ ነገሯ ቀይር ነበረና ይነጫነጫሉ። በጣም ከባድ ጊዜ ነው የሚያሳልፉት ወልደው ከአራስ ቤት እስከሚወጡ የመጀመሪያ ልጃቸው ሲሆን ማለት ነውና ማዘር ትክክል ናቸው። አብርሽ ይሁን ይቀጥል።
ከሩታ ጎን ሁሌም ሁን። ያሁን ብቻ ስለወለደች ብቻ አይደለም፣ ወልዳም ስትነሳ ትዳራችሁ ላይ አብራችሁ ተመልሳችሁ ሽማግሌ ልከ ወደ ቤት እንድትገባ ብታረግ